እንደምን አድራችኋል ኢትዮጵያውያን። የዕለቱን አንኳር ወሬዎች እነሆ ለእናንተ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ከፍተኛ ኮሚሽነር ዚያድ ቤንራድ ከትናንት ጀምሮ በኢትዮጵያ ይገኛሉ። ከኢትዮጵያ መንግስት በተደረገላቸው ግብዣ ነው በዚያ መገኘታቸው። እስከ ነገ ሚያዝያ 27 2009 የኢትዮጵያ አቆጣጠር በሚዘልቅ ቆይታቸው ከተለያዩ የኢትዮጵያ ባለሥልጣናት ጋር የሀገሪቱን የሰብአዊ መብት ሁኔታ በተመለከተ ይነጋገራሉ ተብሏል። በእስካሁኑ ቆይታቸው ከኢትዮጵያ ሰብአዊ መብት ኮሚሽን ኃላፊ አዲሱ ገብረ እግዚአብሔር ጋር ተገናኝተው ያወሩ ሲሆን በነበራቸው ቆይታ ኢትዮጵያ ኮሚሽኑ በዓለም ለሚኖሩ ሰዎች ሁሉ ይሆን ዘንድ የሰብአዊ መብቶችን ለማበረታታትና ለመከላከል በሚያደርገው ጥረት ከአጋጆቻችን መካከል ናት ስለማለታቸው አፍሪካ ኒውስ ዘግቧል። የዛይድ ቤንራድ ቢሮ ባለፈው ዓመት በበርካታ የኢትዮጵያ ከተሞች የነበረውን ተቃውሞና ነውጥ ተከትሎ በመንግስት የተወሰደውን እርምጃ በተመለከተ ገለልተኛ የመርማሪዎች ቡድን ወደ ኢትዮጵያ እንዲገባ ማሳሰቡ ይታወሳል። የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ ባወጣው ሪፖርት 669 ሰዎች በግጭቱ መሞታቸውን መግለጹ የሚታወስ ነው። ዛይድ ቤንራድ ዛሬና ነገ በሚኖራቸው ቆይታ ጠቅላይ ሚኒስትር ኃይለማርያም ደሳለኝንና አፈጉባኤ አባዱላ ገመዳን ጨምሮ ከከፍተኛ ባለሥልጣናት ጋር በሚኖራቸው ቆይታ የመርማሪዎች ቡድን ወደ ኢትዮጵያ መግባትና ባለፈው የኢትዮጵያ ዓመት መገባደጃ የተፈጠረውን መመርመር አለበት የሚለውን የቀደመ ሐሳባቸውን ዳግም እንደሚያነሱ ይጠበቃል። ቅዳሜ ሚያዝያ 21 2009 በባህር ዳር ከተማ አንጋፋ የሙዚቃ ሰዎች ሊሳተፉበት በነበረ የሙዚቃ ዝግጅት ላይ ቦምብ በመፈንዳቱ የሰው ሕይወት ስለማለፉ፣ አካላዊ ጉዳት ስለመድረሱም እየተነገረ ነው። የአማራ ክልላዊ መንግስት ቃል አቀባይ ንጉሱ ጥላሁን የሞተ ሰው የለም፣ 2 የጸጥታ ሰራተኞች ቀላል አካላዊ ጉዳት ደርሶባቸዋል፣ ሕክምና ተደርጎላቸው ወደ የቤታቸው ሂደዋል ሲሉ ለአሜሪካ ድምፅ ተናግረዋል። ከአይን ምስክሮች ሰማሁ ያሉ ግለሰብ በበኩላቸው ሟቾች መኖራቸውን ተናግረዋል። 2 ፌዴራሎች ሞተዋል። የተወሰኑ ሰዎች ደግሞ በቁጥር አላቃቸውም። በቦታው ነው ያልነበርኩም። ኦልሞስት 5 ያክል ፌዴራሎች ወደ ሆስፒታል ገብተዋል ቆስለው ማለት ነው። ፍንዳታው የተከሰተው ባላገሩ የሚሰኝና በዳሽን ቢራ ስር የሆነ አዲስ ቢራን ለማስተዋወቅ በተዘጋጀ የሙዚቃ ድግስ ላይ ነው። መሐሙድ አህመድ፣ ኩኩ ሰብስቤና አረጋኸኝ ወራሽ ነበሩ የሙዚቃ ዝግጅቶቻቸውን እንዲያቀርቡ እቅድ የተያዘው። ከሙዚቃ ዝግጅቱ በፊት ድምፃውያኑ ስራቸውን በዚህ መድረክ ከማቅረብ እንዲቆጠቡ በማህበራዊ ገጾች ላይ ሲያስጠነቅቁ የነበሩ ወገኖች ነበሩ። ዝግጅቱን ስፖንሰር ያደረገው ባላገሩ ዳሽን ቢራ በስልጣን ላይ ያሉ ግለሰቦች ንብረት ነው። ይሄ ድርጅት በደገሰው ላይ መዝፈን ባለፈው ዓመት በነበረ ብጥብጥ ወቅት የተገደሉ ወገኖችን መናቅ ነው በሚል ሊጠቃለል የሚችል ነው መልእክቱ። የክልሉ መንግስት ቃል አቀባይ ግን ዳሽን ቢራ ንብረትነቱ የአማራ ክልል ህዝብ ነው በማለት ይከራከራሉ። ከዚህ ጥሪ በኋላ ድምፃዊ መሐሙድ አህመድ ቢራ ጠጡ ብዬ ላስተዋውቅ አልችልም በሚል ከዝግጅቱ ቀድሞ ራሱን ስለማራቁ ታውቋል። ድምፃዊ አረጋኸኝ ወራሽ ወደ ባህር ዳር ካቀና በኋላ በመጨረሻው ሰዓት ላይ ሐሳቡን ቀይሮ ተመልሷል። ከዛ በኋላማ የተፈጠረው ከምንም ጋር አለም ባላገሩ የሚለው እኔ ኮንሰርት የሙያ ባልደረቦቼ ባላገሩ ሪከርድስ ባለቤት አብርሃም ወልዴ ነው። እኔ ባላገሩ የማውቀው ሌላ ብራንድ ስለሌለ ባላገሩ እኔ ባላገሩ አይደለም ነው የማውቀው። ስለዚህ እዛ ከደረስኩ በኋላ አላውቅም ነበር። ኮንሰርት ነው እንጂ ባላገሩ የሚለውን አላውቅም። አሁን ባላገሩ ምንድነው ብዬ አብርሃምን መጠየቅ ያለብኝ። ምንድነው የምታውቀው ስለዚህ ነገር አለ ስለሆነ የማውቀው ነገር የለኝም መግለጫ። በቃ በዚህ መካከል ነው የኔ ነገር የተፈጠረው። በዝግጅቱ ላይ ስራዋን ለማቅረብ የቀረችው ድምፃዊት ኩኩ ሰብስቤ ነበረች። ኩኩ ወደ መድረክ ወጥታ ለማቀንቀን ስትሞክር ነበር ፍንዳታና ተኩስ የተሰማው እና በማላውቀው ነገር በድንገት የማውቀው ነገር ተኩስ ሲተኮስና ሲፈነዳ የሆነ ነገር ነው የማውቀው። ከዛ ከስቴጅ ወረድኩ። በአንዱም ተከትሎኝ ወረደ። በቃ አትሊስት እግዚአብሔር በሰላም ደግሞ አወጣል። ድምፃዊት ኩኩ ሰብስቤ በተፈጠረው ነገር ከማዘን በተጨማሪ የኪነ ጥበብ ሰዎች ሕዝብን ከማስደሰት ተለምዳዊ ስራቸው በተጨማሪ በፖለቲካ ጉዳይ ውስጥ ያሉ ጥጎችን የመመርመር ዕዳ እንዲኖርባቸው መሆኑ አሳሳቢ መሆኑን ከአሜሪካ ድምፅ ጋር በነበራት ቆይታ ተናግራለች። ከዓመታት የሙያ ቆይታዋ በኋላ እንዲህ ያለ ነገር በመፈጠሩ መከፋቷን አልሸሸገችም። ሕዝብን የሚያበሳጭ ነገር ከሆነ እኔ እኮ የሕዝብ ልጅ ነኝ እኮ እንዴት አድርጌ እደፍራለሁ? ይሄንን ነገር
እኔ የምልሽ ሁለተኛ እንኳን ይሄን ላጣራ ከመናደድ ብዛት ሁለተኛ መስፈን የምችል አይመስለኝም በበኩሌ። እውነቱን ልንገርሽ በጣም ነው ያዘንኩት። በጣም ለምን የት ነው ስለዘፋኙስ ምንድን ነው የሚሆነው? የኛ ታሪክ የኛ ፊውቸር ምንድን ነው? ይሄን ያላመድ ያሳደገን እናስደስታለን ብለን በተኔ ሲደርስብን ለኔ ሳድ ነው። ገና ነኝ እሱ ላይ ለመድረስ እሱን ለመናገር ገና ነኝ። ለመስፈን እንደዚህ ትልቅ ኮንሰርት ላይ ሄዶ ፊር ላይ ነኝ። ገና ፍርሃት ውስጥ ነኝ ያለሁት አላውቀው። ከሰሞኑ አፈ መንግስት በሚባሉ ድረገጾች በኩል አንድ ሰነድ ይፋ ሆኖ ነበር። ሆርን አፌርስን በመሰሉ ገጾች የወጣው ሰነድ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ህገ መንግስታዊ ልዩ ጥቅም ለመወሰን የወጣ አዋጅ ረቂቅ የሚል ሲሆን 34 አንቀጾች ያሉት ይሄ ሰነድ የኦሮሚያ ክልላዊ መንግስትና ተወላጆች በአዲስ አበባ ስለሚኖራቸው ልዩ ጥቅም የሚተነትኑ አንቀጾች ተከፋፍለው የተቀመጡበት ነው። ከነዚህ መካከል የአዲስ አበባ ከተማ አስተዳደር የሥራና ኦፊሻላዊ ቋንቋ አማርኛና አፋን ኦሮሞ እንዲሆን የሚል አንቀጽ አለበት። በከተማው አስተዳደር ውስጥ የሚገኙ የተለያዩ ቦታዎች መጠሪያ ወይም ስያሜዎች በጥንት ስሞቻቸው እንዲጠሩና ተዛብተው እየተጠሩ ያሉት ስሞች እንዲስተካከሉ ይደረጋል የሚልም አለበት። እንዲሁም ሌሎች ለኦሮሞ ብሔር ተወላጆች ቅድሚያ ስለሚሰጡ ጥቅማጥቅሞችና የታሪክ ማስተካከዮች የሚተነትኑ አንቀጾችም አሉበት። እሱን ተከትሎ ደግሞ ሌላ የኦሮሚያ ክልል በፊንፊኔ ወይም አዲስ አበባ ላይ ያለውን ህገ መንግስታዊ ልዩ ጥቅምን አስመልክቶ የተዘጋጀ የጥናት ሰነድ የሚል ሰነድም በሌሎች ገጾች ላይ ወጥቷል። እነዚህ ሰነዶች ከወጡ በኋላ የበርካቶች መነጋገሪያ ሆኖ ነበር። በተለይ ደግሞ የሰነዶቹ ድምጸት ከገዢው መንግስት ቀደምት አወዛጋቢ ደንቦች ጋር መመሳሰሉ ከአንዳንድ የፌዴራልና የክልል ባለስልጣናት ቀደምት ንግግሮች ጋር ተቀራራቢ አወራረድ መያዛቸው ብሎም የኢትዮጵያ መንግስት በቀጥታ ያግዛቸዋል በሚባሉ የበይነ መረብ ገጾች ላይ መለቀቁ ጉዳዩ በታላቅ ጥርጣሬ እንዲታይ ሆኗል። በትናንትናው ዕለት ግን የፌዴራል መንግስትና የኦሮሚያ ክልል መንግስት ቃል አቀባዮች ማስተባበያ ሰጥተዋል። ሪፖርተር እንዳስነበበው ዶክተር ነገሪ ሌንጮና አቶ አዲሱ አረጋ የተባለውን ሰነድ እንደማያውቁት ተናግረዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ በፌዴራል ደረጃ የሚተገበር ህግን የማርቀቅ ኃላፊነት የሚኒስትሮች ምክር ቤት ነው በማለት ምላሽ ሰጥተዋል። ነገር ግን የኦሮሚያ ክልል በፌዴራል ደረጃ የሚወጣው ህግ ሊያካትታቸው ይገባቸዋል ያላቸውን ጉዳዮች ለፌዴራል መንግስት ማስታወቁን ጠቁመዋል። በ1987 በወጣው የኢፌዴሪ ህገ መንግስት አንቀጽ 495 ላይ የኦሮሚያ ክልላዊ መንግስት ከአዲስ አበባ ከተማ ሊያገኘው ስለሚችለው ልዩ ጥቅም የሚያትት ህግ ለወደፊቱ እንደሚወጣ ተጽፏል። የተባለው ህግ ሳይወጣ 22 ዓመታት አልፈዋል። ገዢው መንግስት በኦሮሚያ ክልል ውስጥ ተቃውሞ በበዛ ቁጥር ይህንን አንቀጽ የማባበያ ዘዴ ሲያደርገው በተደጋጋሚ ታይቷል። የክልሉን ዋና ከተማ አንድ የአዳማ አንድ የአዲስ አበባ ከማመላለስ ጀምሮ በኦሮሞ ህዝብና በሌሎች ህዝቦች መካከል ጥርጣሬን የሚፈጥር የታሪክ ማጣቀሻን በመጠቀም የማይጨበጡ ተስፋዎችን በመስጠት ጉዳይ ይወቀሳል። አሁንም ለዓመታት ምንም ያልተባለለትን ህግ ወሬ መንግስት አስነስቶት ይሆናል ብለው የሚጠረጥሩ ወገኖች የሚያነሱት የከረመውን ልማድና አሁን በክልል ውስጥ ያለውን ውጥረት እያፈራረቁ በማየት ነው። በስተመጨረሻም አንድ ለመንገድ በጉጉት የተጠበቀው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ሥራ በገበያ ላይ ውሏል። 14 ሙዚቃዎችን የያዘው ሥራ መሸጫ ዋጋው 50 ብር ሲሆን እስከ 120 ብር እየተሸጠ እንደሆነ ዋዜማ የበይነ መረብ ራዲዮ ዘጋቢዎቹን ጠቅሶ አሰምቷል። አዲስ አበባ ከታክሲ እስከ ቡቲክ፣ ከቡቲክ እስከ ራዲዮ ጣቢያዎች ሙዚቃውን ሲያጫውቱ ስለመዋላቸው የዘገበው ራዲዮ ክስተቱን ሲገልጽ አዲስ አበባ ለዛሬ ከቴዲ ድምፅ ውጪ መስማት የምትፈልገው ነገር የሌላ አስመስሎባታል ብለዋል። ሲዲ ቤቢ ዓለም አቀፍ የሙዚቃ መሸጫ ተቋም ሲሆን የቴዲ አፍሮ ኢትዮጵያ አልበም በብዛት ከተሸጡ የዕለቱ አልበሞች መካከል አንዱ መሆኑን ያሳያል። የበይነ መረብ ላይ መሸጫ ዋጋው $9.99 ነው። የቴዲ ኢትዮጵያ አልበም ይዘትና አቀባበል በሌላ ሰፋ ያለ ዝግጅት የምንመለስበት ነው። ለዛሬ ለስንብት ግን ከአዲሱ አልበም 6 ሙዚቃዎችን እጅግ በመጠኑ ቀንጭበን እናሰማችኋለን። ታዲያ ይህንን ስናደርግ የዩቲዩብ ፖሊሲ ዜናን መሳይ ለሆኑ ዝግጅቶች ማጣቀሻነት ሙዚቃዎችን ቀንጭቦ ማሰማትን የሚደግፍ መሆኑን ቀድመን በማሳወቅ ነው። አብራችሁን ስለነበራችሁ እናመሰግናለን። የቸር ውሎ ይሁንላችሁ።
እንዳንቻሉናልና ባይሌላ ሴት እንዳንቻሉና